ውዴ ወይ ብርሃኔ፣ ምን ነው ዛሬ መሳመረስ አስጠላው እንዴ? ወይ የኔ ብርሃን በጣም ይቅርታ፣ ለስራው አዲስ ስለሆንኩኝ እጄ ችግር እንዳልፈጥር ብዬ። ደግሞ አደራ ከማንም ጋር እንዳትጣላሽ። ካንተ ውጭ ማንም የለኝም። የኔ እናት ከማንም ጋር ልጣል አንገቴን ደፍቼ ነው እሺ ምሰር። ስለ ዘውዱ ሰምቻለሁ። በጣም ጨካኝ ሰው ነው። ተናኮሉ እንኳን እንቀለፈው። እሺ እሺ የኔ ብርሃን። አምላኬ ሆይ ባሌን ጠብቅልኝ። ሁሉም ነገር በጥሩ ሁኔታ እየሄደ ነው። በጣም ጥሩ። አዎ አለቃ፣ በዚህ ከቀጠልን በአጭር ጊዜ ውስጥ የሀብት ማማ ልንሆን። በዚህ ከቀጠልን በአጭር ጊዜ ውስጥ ሻንካን ሙሉ በሙሉ በእጃችን እናስገባለን። አዳዲስ ሰራተኞችን መከታተል እንዳትረሱ። አይናችሁን በጭራሽ ከነሱ ላይ እንዳትነቁ። ሰላም ወንድም፣ ለስራው አዲስ ነው። ማስቸገር ካልሆነብኝ አብሬ ለስራ በዛው ስለ ስራው ታስለምደኛል። አረ ችግር የለውም ናግባ። ዳጊያ ኡመት ሻኪሶ ሁንዲ አከም ቡልተን ኤርጋን ቡልቻ ዘውዱ ብራሲን ዱፌ ጅራ ሆጂን ኬሰዋን ነገመቺሴፍ ጂአ በውራ ጀልቀቤ ሚንዳን ሲኒ ደበለሜ ጅራ። ምን ማለት ነው? ካለቃ ዘውዱ የመጣ ትዕዛዝ ነው። በስራችሁ እያስደስታችሁኝ ስለሆነ ከቀጣይ ወር ጀምሮ ደሞዝ ጭማሪ አደርጋለሁ ነው ያለው። ቆይ ዘውዱ ማን ነው? ይታያል እዛ ጋር ያለው በጣም ጨካኝ ሰው ነው። የሚወደው ነገር ቢኖር ብርና ሴት ነው። ለነዚህ ነገር ሲል ብቻ ሊገል ይችላል። ኤርጋ ስሪት ደበርስቴ ኤየን ቡልቻ ስሪት ዳንሳ ደሙ ደንዴስ በጣም ይቅርታ፣ ስምን ሳላቅ በወሬ ብቻ አጣድፉ። አረ ችግር የለው አብርሃም ባላል። በድጋሚ ስላወኩ ደስ ብሎኛል። ታዲዮስ ይባላል። አረ እጅን ሰብስብ ቶሎ በል። እንዴ ለምን? ዘውዱ በስራ ሰዓት ምንም አይነት ንክኪ አይፈልግም። ያኛው አዲስ ገቢ ነው አይደል? አዎ አለቃ፣ ዛሬ ነው የገባው። የኔን ህግ በደንብ አላስተማራችሁትም ማለት ነው። በሉ እንሂድ፣ ከኔ ጋር ትንሽ ላስተዋውቀው። ስማኝ፣ እየመጡ ምንም ነገር ቢሉ መልስ እንዳሰጥ። እሺ። አዲሱ ልጅ ናስኪ እሺ። አንበሳው ወደዚህ ስራ ስትመጣ ህጉ ምን እንደሆነ አታውቅም? አውቃለሁ። በጣም ይቅርታ፣ አልደግሞም። ሱሪን አውልቅ። ለምን? ምን አረኩ? ከዚህ በኋላ ዳግመኛ እድል አልሰጠም። አሁን ግን ሱሪን አውልቅ። በጭራሽ ይህንን ነገር ማድረግ አልችልም። ወይኔ እባክህ ጌታዬ ስላላወቀ ነው። ዳግመኛ ይህን ስህተት አይሰራም። እኔ በብር ሲመጡብኝ አልወድም። የኔ ብር ጊዜ ነው።
አንተ ደግሞ ጊዜን ወስደብኛል። ለአሁኑ ምሬሃለሁ። ከዚህ በኋላ ግን ብትደግመው እገልሃለሁ። በትንሹም ቢሆን ስለ ሕጉ መንገር ነበረብኝ። ኧረ ተው እንዲህማ ብለህ ራስን አትውቀስ። ግን አንተን ለመጨበጥ እጅን መዘርጋቴ ምኑ ጋር ነው ስህተቱ? ምን መሰል፣ ብዙ ሰዎች እንደዚህ እያደረጉት ወርቅ ይሰርቁት ነበር። ይህ ብቻ አይደለም፣ በተለያየ የሰውነት አካላቸው ውስጥ በመደበቅ ይዘውበት ይሄዳል። ከዛም በጊዜ ሂደት ዘውራው እናም አንድ በአንድ እያደረገ ህዝቡ እንዲፈሩት ብሎ ሰራተኞቹን ገደላቸው እና ሕጉን የጣሰ ሰው ሕግ በማውጣት ደሞዙ እስኪከለከልና እንደ ሕጉ ታይቶ እስከ መግደል ድረስ እንዲደረግ አወጀ። እና ይህ ሁሉ ነገር ህዝቡ ላይ ሲያደርግ አንድ እንኳን የሚቃወመው ሰው ጠፍቶ ነው? መኖር ይፈልጋሉ። ለዛም አንገታቸውን ደፍተው ከመስራት ውጪ ምንም አማራጭ የሌላቸው። በል ተነስ እንሂድ፣ ከዚህ በላይ መቆየት አንችልም። ብዙ አታስብ። እኛም ኃይሌ እግዚአብሔር ነው ብለን አንገታችን ደፍተን እየሰራን ለመኖር ሲባል ምን አለ በለኝ። ይህን ታሪክ እኔ ይሆናል የምቀይረው። ሁሉንም ግዛት በእጅ አስገባ። ተው፣ መኖር ለሚያስፈልጋቸው ሰው ስትል በዝምታ ስራ። በል ተነሳ፣ አሁን እንሂድ። ቆየ። አምላኬ ሆይ ጸሎቴ እንዲሁ እንዳይቀርብኝ። በቃቸው። ስለ ሁሉም ነገር አመሰግናለሁ። ስለምን ውለታ ነው የምታወራው? ግዴታዬን የተወጣሁት። ስለዚህ ልጅ በደንብ አድርጋችሁ አጣሩልኝ። አብርሃም ና። አቤት አለቃ። ለጓደኛ ስለኔም ሆነ ስለ ሕጉ በደንብ አስረዳው። አለበለዚያ ግን በቅርቡ ማጭ። እሺ። የኔ ጌታ ተጨነኩኝ እኮ። ደህና ነህ? ደህና ነኝ የኔ እናት። ስለ ስራው ምንም ስለማላውቅ ትንሽ አቆየኝ። እኔማ ስትቆይ ጊዜ ፈርቼ ነበር። በልና ግባ፣ የምትወደውን ምግብ ሰርቼ ይልሃለሁ። ትንሽ ቀምሰህ እረፍት ታደርጋለህ። አይምሮዬ ማምስታ እየተጨነቀች ነው። ተይ እባክሽ እንደዚህ አትሁን። ለሀገሩ አዲስ ስለሆንኩኝ ያገኘሁትን ነው መስራት ያለብኝ። ደግሞ ሰው ወደ ስራ ሲሄድ እየሳቁ ነው መሸኘት። ሱስ ልክ ነህ። በቃ እሺ ቻው። አብርሃም እንዴ ታዲዮስ እንደምን አድራ? ደህና። አንተስ እንደምን አድራል? ከሩቅ አይቼ በጠራ እኮ አልሰማልከኝ። ብዙ ነገሮችን ያሰብክ ስለሚሄድ ለጆሮዬ ቦታ ሰጥ። ንግግሮች ትንሽ ግራ ያጋቡኛል።
ማለቴ አብዛኞቹ ቅኔ ናቸው። ህይወት ብዙ እንድታደርጋት አስተምራለች። ያኔ ሳትወድ በግድ የሌለህ ማንነት ተላብሰህ ትኖራለህ። አሁንም አልገባኝም። በል እንሂድ፣ ሌላ ጊዜ ታብራራልኛለህ። አዲሱ ልጅ ትንሽ ጥጋበኛ ነው። በአይነ ቁራኛ ተከታተለ። አይኑ ላይ ምንም ፍርሃት የሚባል ነገር አላየሁበትም። ስለሱ ደካማና ጠንካራ ሆነ ደግሞ በጣም እሱን ሰርታችሁ አሳዩ። አግብተሃል እንዴ? ነበር። ነገር ግን በገንዘብ ማጣት ምክንያት ሚስቴን ማሳከም ስላልቻልኩ ይህን ዓለም ብቻ እንድጋፈጥ ጥላኝ ወደ አምላኩ ሄዳለች። በጣም ይቅርታ፣ አንተን ማወቅ ስለፈለኩኝ ቁስሌን ቀሰቀስኩብህ። ምንም አይደል። እሷ ጥላኝ ብትሄድም እሷን መሳሌ ጥላልኝ ነው ሄደችው። እኔ እዚህ ስራ ስለሚበዛብኝ እናቴ ጋር ነው የምትኖረው። ይገባኛል። ፍርሃት ምን እንደሆነ አላውቅም ነበር። ሚስት ካገባው በኋላ ግን ለእሷ ስል ዝቅ ብዬ መኖር መርጫለሁ። አታስብ፣ እኔም ከጎን ነኝ። አብርሃም ማነው በዚህ ልክ ልብ ልብ የሰጠ? ከምን እንዳነሳው ዘነጋው? አረ በጭራሽ ይቅርታ፣ አጥፍቻለሁ። ልጅ በህይወት እንድትኖር አልፈለክም መሰለኝ። እባክህ ጌታዬ፣ ልጄ ምንም እንዳታረጋት፣ እኔ እንደፈለክ አድርገኝ። አሁን እግሬ ላይ ከመደፋት በፊት ቀድመ ነበር ማሰብ የነበረብን። በል ተነስ፣ ወደ ስራ ሂድ። ምነው አብርሃም፣ ችግር አለ እንዴ? እባክህ ተወኝ ልለምን፣ ቢያንስ ለልጄ ስል ልኖርላት። ቆይ የተፈጠረውን ለምን በግልጽ አትናገር? ስማኝ ታዲዩስ፣ ያለችኝ አንድ ልጅ ነች። ለሷ ስል ነው የምኖረው። ተመልከት፣ 10 ዓመት ሙሉ እዚህ ወርቅ ማዕድን ላይ ሰራው፣ ግን ምንም ጠብ ያለ ነገር የለም። አብርሃም፣ ትንሽ እንኳን የምታምነኝ ከሆነ ለኔ ጊዜ ስጠኝ። ሁሉንም ግዛት በእጅ አስገባዋለሁ። ታዲዩስ አትልፋ፣ ይህ አጉል ህልም ነው። ቢያንስ ለሚስት ስትል ኖርላት። ድሮስ ማን ሆነና ያዘኝ? እኔ ታዲዮስ ለዘውዱ አላንስም ነበር። ስለ ልጁ ምን መረጃ አገኛችሁ? አለቃ ስሙ ታዲዮስ ይባላል። ለስራው ብቻ ሳይሆን ለሀገሩም አዲስ ነው። እሱ ብቻ አይደለም፣ ከሚስቱ ጋር ነው የሚኖረው። በጣም ጥሩ። እንዲህ ሳየው ቀልብ ያልወደደውም ነበር። ቁም ስቅሉን ነው ማሳየው። በሉ እንሂድ። አለቃ ሌላ ያልነገርን ነገር አለ። ምንድን ነው እሱ? ከአዲስ አበባ ነው የመጣው። ታዲያ ምን ችግር አለው? እንዳጣራ ነው ከሆነ በቀድሞ ህይወቱ እጅግ በጣም የሚፈራ ወታደር ነበር። ዝም በል ወረኛ! የማንንም የተሳሳተ ወሬ ይዘህ እየመጣ እኔ ፊት አትቀደድ። ከሆነም ጥሩ፣ ከጀግና ጋር መጫወት ደስ ይለኛል። በሉ እንሂድ። ታዲዩስ ይቅርታ አድርግልኝ፣ በጣም ስለፈርኩ። ይገባኛል፣ አልፈርድብህም። እመኔ ስለባታምነኝም ስለኔ ስለማታቅ ነው ብዬ አልፌዋለሁ። አልገባኝም። በቅርቡ የምታየው ይሆናል። ልቀቋት! ስለኔ ታውቂያለሽ? አላቅም። እነማን ናችሁ? እዚህ አካባቢ ዘውዱ ሲባል ሰምተሽ አታውቂም? ዘውዱ? አንተ ውሻ! ባሌ ምን አርገው ነው?
ውሻ ነህ። እሺ ውሻ። ዝም በይ ጭሪት። እዚያ አትንጫጭኝ። ባልሽን የምትፈልጊው ከሆነ ሂጂና አስጠንቅቂ። እንዲሁም ቀልብ ያልወደደው እገልልሻለሁ። ማ አንተ? እሱን ልገለው አልቀረብም። ለእኔ ብሎ እንጂ ለማንም አይመለስም። ምን እንደማደርግ ታውቂያለሽ? መጀመሪያ እሱን እገልልሻለሁ። ከዛም አንቺ የኔ መጫወቻ አደርግሻለሁ። ለምን ዛሬ እኛ ቤት አንሄድም? በዛው ሚስቴን አስተዋውቃለሁ። በጣም ደስ ይለኛል። በል እንሂድ በቃ። ብርሃኔ ምን ሆንሽብኝ? ዘውዱ መጥቶ ነበር። ከዛስ ምን አለሽ? ያደረገሽ ነገር አለ እንዴ? ምንም አላደረገኝም። ነገር ግን ዛተብኝ። ባልሽን ገድዬ አንቺን የኔ መጫወቻ አደርግሻለሁ ነው ያለኝ። ይሄ የውሻ ልጅ ዛሬ ገድሎልኝ። ታዲዮስ አራተው ችግር ውስጥ ነው የምገባው። ወይኔ ምንድን ነው ያደረኩት? እንዳትረሱ። ዘውዱ ታዲዮስ እባክህ እረፍ። ለምን ጠራኸኝ? ላጠፋሁት ጥፋት ይቅርታ ልጠይቅህ። በጣም ጎበዝ፣ ጥሩ ተማሪ እወዳለሁ። የወሩ መጨረሻ ላይ ሽልማት ይኖርሃል። ለአሁኑ ግን ሂድ። ብርሃኔ ሂድ። የዚህ ልጅ ነገር ምንም አልጣመኝም። አይኑን አይታችሁታል? ፍርሃት የሚባል ነገር አይታይበትም። ታዲያ ምን ይደረግ? ትዕዛዝ ብቻ ስጥ። ይገደል። አለቃ፣ እሱም ማድረግ እንኳን ይከብደናል። አይከብድም። ከአሁኑ ካላስወገድ ነው ቀስ በቀስ መንገሱ አይቀርም። ቆይ ለምን አስቆምሽ? ስለምወድ። እኔን እንደፈለገ ቢያደርገኝ እኮ ችግር የለውም፣ ግን እሱ በማይመጣ መጣ። ተው ግድ የለም፣ ለትንሽ ጊዜ ነው። የእኛም አምላክ ጥሎ አይጥለን። እውነቷን ፈጣሪ አለ። ሁላችሁም እንዲህ እየፈራችሁት እንዴት የልብ ልብ አይሰማም? ቢገባ ራስን ማስናቅ ማስከበር የምችለው ራስን። መች እሱ ጠፋ ለመኖር ሲባል እንጂ። ለአሁኑ ዝም እለዋለሁ። ከዚህ በኋላ ግን ባንቺ ከመጣ ማርያምን አልምረው። እሺ እንግዳውን ውጭ አስቁመን እኮ አሰቃየ ነው። በሉ እንግባ። በጣም ጥሩ። አብርሃም ከነሱ ጋር ማበር ጀምሯል ማለት ነው። ይህን ለአለቃ ዘውዱ መናገር አለብኝ። የዚህ ልጅ ነገር መፍትሄ ካላገኘሁለት እንቅልፍ የሚባል ነገር አይወስደኝም። አታስብ አለቃ፣ ሁሉንም ነገር እናስተካክለዋለን። አለቃ፣ ምን ሆነ ነው? አብርሃም አንተን አታለዋል። ከታዲዮስ ጋር ሆኖ አብሮ ወደ ቤት ሲገቡ አየኋቸው። በጣም ጥሩ፣ እንሂድና እናያቸው እስኪ።
እኔ የምልህ አብርሃም 10 ዓመት ሙሉ እዚህ ወርቅ ማዕድን ላይ ሰርታል። ግን እንዴት ህይወትህን መለወጥ ከበደ? በየትኛው መንገድ? በመስረቅ ነው። እንዴት የምትለወጥበትን ወርቅ መስረቅ ይከብዳል? ዘውዱን ቀላል ሰው አካተ ሁሉም ቦታ አይና እሱ ማታለል ይቻላል። ቆይ እስከ ዛሬ ራስን ለማስከበር ምን አድርገህ? ምንም። ታዲያ ምንም ሳታረግ ነው እንዴ? አስተውል፣ ልጅ አለ። የባርነት ነገር ይብቃ። ዘውዱን አንድ ላይ ሆነን እናስወግድ። አረቶ አስጨነቀው እኮ አብርሃም፣ አስብበት በደንብ። በዚሁ ከቀጠልክ 10 ዓመታት ትጨምራለህ። እድሜ ልኬን በፍርሃት ነው የኖርኩት። የኔ ደካማ ጎን ደግሞ ልጄ ነው። በሉ ቁርስ እየደረሰ ነው። በጣም ጥሩ። የሆነ ነገር እናደርጋለን። ህይወቱን ነው ማመሰካከል። አትፍራ፣ ሁሌም ከጎን ነኝ። እሺ አውቃለሁ። በቃ ልሂድ። ቤት ሄጄ ትንሽ ልስራ። እንዴ ቁርስ ሲደርስ ነው እንዴ የምትሄደው? ግድ የለም ቤት ያረ ነገ እመጣለሁ። ደስ ይለኛል። በቃ ከምትለፋ እቃም እዚህ ይቀመጥ። እሺ ነገ ጧት ነው። መልካም። በጣም ጥሩ ሰው ነው። በጣም እንግባ። በገዛ እጅህ ሞትህን አፋጠንክ። ከዚህ በኋላ አልፈራም። 10 ዓመት ከኔ ይወስዳል። ከዚህ በኋላ ግን 1 ደቂቃም አልፈቅድልህም። ውዴ ወይ ብርሃኔ ነው በሀሳቤ ችግር አለ እንዴ? የለም። ነገር ግን የአብርሃም ነገር እያስጨነቀኝ ነው። የሆነ ነገር አድርጌ ከዚህ ሰውዬ ማላቀቅ አለብኝ። ይገባኛል እኮ ግን እኔ ምናንተ አብዝቼ እጨነቃለሁ። የእኔ ብርሃን አውቃለሁ። ትንሽ ብቻ ታገሽ። ለአብርሃም ነፃነቱን፣ ለአንቺ ደግሞ የምትጓጊለትን ልጅ ይሰጥሻል። ከአንድ ወጠጤ ዱርዬ ጋር ገጥመህ የልብ ልብ ሰጠህ አይደል? ልጅ በእኔ ቁጥጥር ስር እንዳለች ዘነጋው እንዴ? አረመኔ ጨካኝ ነህ። ለሕፃን ልጅ ነፍስ እንኳን ማትራራ። ዝም በል። ይህች ዓለም የጉልበተኞች ናት። እንዳንተ የተናቁ ልፍስፍሶችን አታስተናግድም። ቆይ እኔ ምን አደረኩ? ከእኔ ምንድን ነው የምትፈልገው? በጣም ጥሩ ጥያቄ። ታዲዮስን በገዛ እጅ እንድትገለው ፈልጋል። በጭራሽ ይሄን አላደርግም። እርግጠኛ ነህ? አዎ በጭራሽ እንዳታስብ። በጣም ጥሩ። ከልጅህ የታዲዮስ ነፍስ በለጠብ ማለት ነው? ምን ማለት ነው? ምን ለማድረግ እየሞከርክ ነው? ትእዛዜን የማትቀበል ከሆነ የልጅህን ሬሳ አሳቅፈዋለሁ። እሺ ምንድን ነው የምትፈልገው? ታዲዮስን ትገለዋል። እኔ ደግሞ ሚስቱን ጨርሳታለሁ። አይ የምትል ከሆነ ግን ልጅህን አትደርሰው። እሺ እስማማለሁ። በጣም ጥሩ ጎበዝ ልጅ። ግን እንዴት ነው የማደርገው? ከዚህ በፊት አይቼም አድርጌም አላውቅም። መጀመሪያ አንተ ታዲዮስ ቤት ሄደህ ታስወጣዋለህ። ከዛም እኛ ሚስቱን እንገላታለን። ቆይ እሱ ምን ብዬ ነው ማስወጣው? እሱ ያንተ ጉዳይ ነው። ነገር ግን ይህን ነገር ታበላሸውና ፊት ለፊት ልጅህን ገድያት እድሜ ልክህን እንድትኳትን ነው ማደርግ። እሺ በቃ ሄድ። ቆይ አብረን ነው የምንሄደው። ውዴ የልጃችንን ስም ግን ማን ነው የምትለው? የመጀመሪያ ልጅ ሴት ነው እንዴ የምትፈልጊው? እንዴ አዎ ሳሪስ። ታዲያ ማን ይጦረኝ? እስክታረጅማ በአናቱ ነው የምንወልደው። ግን የመጀመሪያ ልጅ ወንድ ነው መሆን ያለበት፣ ቤቱን እንዲያስከብር። እኔ ሴት ነው የምፈልገው። አሁን ስሟን ንገረኝ።
እሺ ደስ ይበልሽ። ማራኪ ነው የምንላት። ማራኪ? እንዴት ይህን ስም ሰጥሃል? አንቺ ደግሞ ውብ ነሽ። ስለዚህ ከዚህ ወደ የምትወጣው ልጅ ማራኪ ነው የምትሆን። እኔ ንጉስ እና እንግባ። ነገሩን ታበላሸውና በልጅ ህይወት ትፈርዳለህ። በልሂድ። ታዲዮስ እንዴ አብርሃም እንዴት መጣ? ትንሽ ደብሮኝ ነበር። ወጣ ብለን እናውራ። እሺ ግን ምን ሆነሃል? ምንም፣ ትንሽ ደብሮኝ ነው። ከፈለክ ና ግባና ረፍት አድርግ። ግድ የለም እንሂድ ታዲዮስ። ቶሎ እመጣለሁ። እሺ ነግሬሽ ነበር እኮ ባልሽን ቀልብ ያልወደደውም ብዬ። ይሄው የሱ ጦስ ለአንቺ ተረፈ። ቆየውን ከሁሉ ለምን አትነግረኝም? ንገረኝ እንጂ አብርሃም፣ ንገረኝ እንጂ። ሚስት ችግር ውስጥ ናት። ቶሎ ድረስ።